ሰላም የተወደዳችሁ የስፖርት 365 ዝግጅታችን ነው። ብሪጅ ላይ ቸልሲ ከዩናይትድ ለሻምፒየንስ ሊጉ ቦታ ይፋለማሉ። አሁን ቸልሲ ሽንፈት የለመደ ይመስላል። አሰልጣኙም ከፍ ያለ ጫና ውስጥ ነው። ዩናይትድ በጉዳትና በቅጣት የተከላካይ መስመሩ ክፉኛ ታምሷል። ይህንን በዝርዝር እናነሳለን። ፕሮግራማችንን ስታደምጡ ሰብስክራይብ፣ ላይክ እና ሼር ስለምታደርጉ ከልብ እናመሰግናለን። የኦፕታ ሱፐር ኮምፒውተር ጨዋታውን የማሸነፍ ቅድሚያ ግምት የሰጠው ለቸልሲ ነው። 43.7% ቸልሲ ያሸንፋል ብሏል። ከ10,000 ሲሙሌሽኖች በኋላ የሁለቱ ቡድኖች ጨዋታዎች በጣም ብዙ አቻ የሚበዛበት ነው። በፕሪሚየር ሊጉ ታሪክ እርስ በርስ ተጫውተው ብዙ አቻ የወጡት ቡድኖች ቸልሲ እና ዩናይትድ ናቸው። 27 ጊዜ በድምሩ ጨዋታቸው በአቻ ውጤት ተጠናቋል። በእርግጥ ብሪጅ ላይ ቸልሲ ጥሩ ሪከርድ አለው። ካለፉት 12 ጨዋታዎቹ በዩናይትድ ብሪጅ ላይ የተሸነፈው በአንድ አጋጣሚ ብቻ ነው። 6ቱን አሸንፏል፣ በ5ቱ ደግሞ አቻ ወጥቷል። በጣም ትልቅ ጨዋታ ነው። ግን ደግሞ የአርሰናልና የሲቲ ጨዋታ ትልቅ ትኩረት ስለሳበ ጋዜጦቹ የፊት ገጻቸው ላይ ከቅዳሜው ዩናይትድ እና የቸልሲ ጨዋታ ይልቅ አርሰናልና ሲቲን አስቀድመው፣ ቴሌቪዥንና ሬዲዮም ቢሆን በተመሳሳይ። ግን ደግሞ የዚህ ጨዋታ ትልቅነት ሊካድ የማይችል ነው። አራት ቡድኖች በሻምፒየንስ ሊጉ በቀጥታ ማለፍ የሚያስችላቸውን ቦታ ለማግኘት ይፋለማሉ። ዩናይትድ፣ አስቶን ቪላ፣ ሊቨርፑል እና ቸልሲ። ፕሪሚየር ሊጉ 5 ቡድኖች በቀጣዩ ውድድር ዘመን በሻምፒየንስ ሊጉ ማሳተፍ ይችላል። ስለዚህ ለዚህ አውቶማቲክ ኳሊፊኬሽን አርሰናል እና ሲቲን ተከትሎ ዩናይትድ፣ አስቶን ቪላ፣ ሊቨርፑል እና ቸልሲ ድላቸውን መጠቀም ይኖርባቸው። በንጽጽር ዩናይትድ ይህንን በተሻለ ሊያሳካው ይችላል። በ3 ዓመት ጊዜ ውስጥ ከፍተኛውን የሊግ ደረጃ ይዞ ሊጨርስ የሚችልበት ትልቅ እድል ላይ ነው። በእርግጥ ያልታሰበ ሽንፈት በሊድስ ገጥሞት ጥያቄ አስነስቶ ሊሆን ይችላል። ያው ዛም ጨዋታ ላይ በጎዶሎ ወደ ጨዋታው ለመምጣት ብዙ ሞክሯል። ካሲሚሮ ጎል አስቆጥሮ 8ኛ ጎል ነው በነገራችን ላይ። ከነዚህ 8 ጎሎች ውስጥ 6ቱን ብሩኖ ፈርናንዴዝ ነው አሲስት ያደረገው። በመካከላቸው ያለው መግባባት በጣም የሚያስደነግጥ ነው። እዛ ጨዋታ ላይ ሊሳንድሮ ማርቲኔዝ የዶሚኒክ ካልቨርት ሊዊንን ጸጉር በመጎተቱ ምክንያት በቀይ ካርድ ወጥቷል እና ዩናይትድ ማሸነፍ አልቻለም እዚህ ጨዋታ ላይ። ያም ቢሆን ግን የኦፕታ ሱፐር ኮምፒውተር ዩናይትድ 3ኛ ሆኖ የመጨረስ እድሉ 38.6% ነው ይላል። 35% ደግሞ 4ኛ ሆኖ ይጨርሳል። 5ኛ ሆኖ የመጨረስ እድሉ ደግሞ 17.3% ነው ይላል። ስለዚህ በዚህ የኦፕታ ሱፐር ኮምፒውተር ግምት መሰረት ዩናይትድ 3ኛ፣ 4ኛ ወይ ደግሞ 5ኛ ሆኖ ጨርሶ የሻምፒየንስ ሊጉን ቦታ የማግኘቱ ጉዳይ ጥርጥር የለውም። እንዳልኩት በሊድስ መሸነፉ ጥያቄዎች አስነስቶ ሊሆን ይችላል። በሁሉም ውድድሮች ከመጨረሻ 4 ጨዋታው እንግዲህ 2 ሽንፈቶች ማለት ነው። ከዛ በፊት እንግዲህ የ2 ሽንፈቶች ዩናይትድ ያስመዘገበበትን ጊዜ ለማግኘት ወደ ኋላ 22 ጨዋታዎች መሄድ ይኖርብናል። ከነዛ 22 ጨዋታዎች ውስጥ 12ቱን አሸንፎ በ8ቱ አቻ ወጥቷል። 2 ጨዋታዎች ተሸንፏል እና እነዚህ 2 ሽንፈቶች ትንሽ ተደጋግመው ወይ ደግሞ ተቀራርበው የመጡ ናቸው። ተቀራርበው ስንል ግን ዩናይትድ አንድ ጨዋታ አድርጎ ሌላ ጨዋታ እስኪያደርግ በመካከል ኦልሞስት ለወር የቀረበ ጊዜ እንደሚቆይ ማሰብ አለበት። 24 ቀን ቆይቶ ነው ሊድስን የገጠመው። ይሄ ደግሞ ትልቅ ችግር እንደ ቡድን እየፈጠረበት ነው። ዩናይትድን በተመለከተ ግን አንድ በጣም የሚያስደንቅ ነገር ካለ ብዙ ውጣ ውረዶች ውስጥ አልፎ ብዙ አፕስ ኤንድ ዳውንስ ኖረውት እንደዚህ ባለው የሽግግር ጊዜ ባክ ቱ ባክ የፕሪሚየር ሊግ ጨዋታዎች አልተሸነፈም። በመደዳ ሲሸነፍ አላየነውም እና በመደዳ ያልተሸነፈ ከአርሰናል ጋር ብቸኛው ቡድን ዩናይትድ ነው። ቸልሲ ባይሆን በመደዳ መሸነፍን ለምዶታል። እንግዲህ ከ3 ተከታታይ ፕሪሚየር ሊግ ሽንፈቶች በኋላ ነው እንግዲህ ወደ ዛሬው የዩናይትድ ጨዋታ የሚመጡት። የመጨረሻው በሲቲ 3-0 የተሸነፉበት ነው። ከዛ በፊት ቸልሲ በኤቨርተን እንደዚሁ 3 ገብቶበት ተሸንፏል። በኒውካስል 1-0 ሜዳው ላይ ተሸንፏል። የመልሱን ጨዋታ ከፓሪስ ሳን-ዠርማን ጋር ብሪጅ ላይ አድርጎ በሻምፒየንስ ሊግ እንደዚሁ 3-0 ተሸንፏል እና በዚህ መካከል ቸልሲ ጨዋታዎች አላሸነፈም ብቻ ሳይሆን ጎል እንኳን ማስቆጠር ሳይችል ነው እየተሸነፈ ያለው እና ለመጨረሻ ጊዜ ቸልሲ ጎል ያስቆጠረው ወይ ደግሞ ያሸነፈው መጋቢት ወር ላይ አስቶን ቪላን ሲገጥም ነው። ያም ጨዋታ አስቶን ቪላዎች ያስቆጠሩት ጎል ከተሻረ በኋላ ቸልሲ በጣም በተለየ ብቃት ማርሽ ቀይሮ የተጫወተበት ያቺ አጋጣሚ የጨዋታው ተርኒንግ ፖይንት የነበረችበት አጋጣሚ ደግሞ ጨዋታ ነው። ከዛ በኋላ ቸልሲ ማሸነፍ አይደለም ጎል ማስቆጠር አልቻለም። በዚህ ምክንያት የኦፕታ ሱፐር ኮምፒውተር 10,000 ሲሙሌሽኖች አድርጎ ቸልሲ በቀጣዩ ውድድር ዘመን 5ኛ ይጨርሳል አይጨርስም የሚለው ሲመዘን ቸልሲ 5ኛ ሆኖ አይጨርስም። ይልቁን ቸልሲ 6ኛ የመጨረስ እድሉ 23.7% ነው ብሏል የኦፕታ ሱፐር ኮምፒውተር።
ስለዚህ ከሻምፒየንስ ሊግ ውጭ ያለ ቦታ ነው ቸልሲ ይዞ የሚጨርሰው በዚህ ግምት መሰረት። የቸልሲ ተከታታይ ሽንፈቶች በጣም አስደንጋጭ ናቸው። በነገራችን ላይ በዚህ በያዝነው ክፍለ ዘመን ቸልሲ አንድ ጊዜ ብቻ ነው በመደዳ 4 ጨዋታዎች ተሸንፎ የሚያውቀው። ከሚያዚያ እስከ ግንቦት 2023 ባለው ጊዜ በፍራንክ ላምፓርድ አሰልጣኝነት። ከዛ ውጭ ግን ከየካቲት 1998 በኋላ ምንም ጎል ሳያስቆጥሩ በመደዳ 4 ጨዋታዎች ተሸንፈው አያውቁም። ቢሸነፉ እንኳን ቢያንስ ያስቆጥራሉ። ይሄኛው ቸልሲ ግን ማስቆጠርም አልቻለም እና የዛኔም ደግሞ ሜዳው ላይ በዩናይትድ የተሸነፈበት ታሪካዊ አጋጣሚ ነበር። ይሄን መጥፎ ነገር በምናነሳበት የ1998 የውድድር ጊዜ ማለት ነው። ዩናይትድ ከካሪክ ጋር በጣም ብዙ መሻሻሎች እንዳሉት እናውቃለን እና በንጽጽር እዚህ ጨዋታ ላይ ቅድሚያ ግምት ያገኘው ከሽንፈት በኋላ ቢሆን የቸልሲ የባሰ ስለሆነ ነው። በእርግጥ ዩናይትድ ከሜዳው ውጭ ሲጫወት አንድ ያለበት ችግር ካለ ክሊንሺት ያለመጠበቅ ወይ ደግሞ ጎሉን ያለማስደፈር ጉዳይ ነው። ከሜዳው ውጭ ካደረጓቸው ያለፉት 21 የፕሪሚየር ሊግ ጨዋታዎች ዩናይትድ ክሊንሺት መጠበቅ የቻለው ወይ ደግሞ ጎል ሳይቆጠርበት የወጣው በአንዱ አጋጣሚ ብቻ ነው እና ደግሞ እንዳጋጣሚ ሆኖ እነዚህ ጨዋታዎች በቀድሞ የዩናይትድ ተጫዋቾች የሚመሩ ቡድኖች ነበሩ ዩናይትድ የሚገጠሙ። እንግዲህ አንደኛው ሩድ ቫን ኒስተልሮይ ወደ ሌስተር ሲቲ ካመራ በኋላ ሌስተር ሲቲን ገጥሞ 3-0 ያሸነፉበት ነው። ሌላኛው ደግሞ የካቲት 2026 ላይ ዴቪድ ሞይስን ያሸነፉበት የኤቨርተኑ ጨዋታ ነው። ከዛ ውጪ ዩናይትድ ክሊንሺት በ21 የሜዳ ውጭ ጨዋታዎቹ መጠበቅ አልቻለም እና ወደ ብሪጅ ሲሄድ ይሄ አንድ ስጋት ሊሆን ይችላል። ይሄንን የምንለው ዩናይትድ የተከላካይ መስመሩ ላይ ችግርም ስላለበት ነው። አንደኛ ማርቲኔዝ ቅጣት ላይ ነው፣ 3 ጨዋታዎች ተቀጥቷል። ማቲስ ደሊት የረጅም ጊዜ ጉዳት እንዳለበት እናውቃለን። ሃሪ ማጓየር በበርንመዙ ጨዋታ ምክንያት እንደዚሁ እሱም በቀይ ካርድ ነው የወጣው። ከዛ በኋላ ደግሞ ባሳዩ ያልተገባ ባህሪ ምክንያት ይሄ ጨዋታ ያመልጠዋል ተብሏል እና ደግሞ ሌኒ ዮሮ እንደዚሁ ተጎድቶበት የ20 ዓመቱ ፈረንሳይ ጉዳት ገጥሞ፣ ስለዚህ በሜክሺፍት ሴንተር ባኮች ነው ዩናይትድ የሚጫወተው ማለት ነው። ምናልባት ሊያረግ የሚችለው ማዝራዊን እና ዲየጎ ዳሎን ከግራና ከቀኝ አድርጎ ሉክሾውና ሄቨንን ማጣመር ነው፣ አይደን ሄቨንን ማጣመር ነው። ግን ደግሞ ሄቨንና ሉክሾው ሁለቱም የግራ እግር ተጫዋቾች ስለሚሆኑ ምናልባት ማዝራዊን ደግሞ የቀኝ የመሃል ተከላካይ አድርጎ ለማጫወት መሞከርና አንድ ጤናማ ሴንተር ባክ ብቻ ነው ላይን አፕ ውስጥ ያለው። ስለዚህ እንደው ባለፈው ከቀይ ካርዱ በኋላ እንዳደረገው ኡጋርቴን ያደጋ ጊዜ ተከላካይ ያደርገዋል ወይስ ደግሞ ኡጋርቴን መሃል ላይ ከኮቤ ሜይኖ ጋር እንግዲህ የሜይኖም የጤና ጉዳይ መጨረሻው ሰዓት ላይ ነው ይረጋገጣል የተባለው። ይጫወታል አይጫወትም የሚለው ግን ደግሞ ሜይኖ ይመለሳል ብለን እንኳን ብናስብ ኡጋርቴን ከሜይኖ ጋር አጣምሮ ካሲሚሮን ደግሞ ወደ ኋላ መመለስ ሌላኛው አማራጭ ሊሆን ይችላል። ግን ደግሞ በዮሮ ጉዳት ምክንያት ዩናይትድ አንድ ፊት ወይ ደግሞ አንድ ጤናማ ሴንተር ባክ ብቻ ነው ያለው። እሱም አይደን ሄቨን ነው። ጨዋታ ካደረገ የቆየ ወጣት ተጫዋች ነውና ከሜዳ ውጪ ጎሉን በሚገባ መጠበቅ አይችልም የሚባለው ቡድን እንደዚህ ባለ ደግሞ ችግር ወደ ብሪጅ መሄዱ ምንም እንኳን ቸልሲ ሌላ ቀውስ ሌላ ችግር ውስጥ ቢሆንም ቸልሲን በተወሰነ መልኩ የሚያነቃቃ ነው። ለቸልሲ የኤንዞ ፈርናንዴዝ መመለስ በጣም በብዙ መንገድ በጎ እንደሆነ መናገር ይቻላል። ምክንያቱም በዚህ የውድድር ዘመን ኤንዞ የጎል ኮንትሪቢዩሽኑ በጣም የሚያስደንቅ ነው። ቸልሲ ውስጥ አሲስቶቹ፣ ጎሎቹ በጣም ያስደንቃል። ያ ብቻ ሳይሆን ከሁሉም የቸልሲ ተጫዋቾች አንፃር እንግዲህ አሁን ይሄ አጥቂ አይደለም በባህል ግን ደግሞ በጎል ኮንትሪቢዩሽን በነገራችን ላይ በጆአው ፔድሮ ብቻ ነው የሚበለጠው። ከዛ ባለፈ ግን ኦን ታርጌት በመሞከር ቸልሲ ውስጥ ቀዳሚ ነው። 2 ተጫዋቾች አሉ። እንግዲህ አንደኛው ኤንዞ ፈርናንዴዝ 27 ኢላማቸውን የጠበቁ ሙከራዎች አድርጓል። በጣም ብዙ ድሎች የፈጠረው የቸልሲ ተጫዋች እሱ ነው። 51 ድሎች ፈጥሯል። አጠቃላይ ድሎችን ካነሳ ከክፍት ጨዋታ ብዙ ድል የመፍጠር ጉዳይም ከተነሳ ቸልሲ ውስጥ ቀዳሚ ነው። 3ኛው የሜዳ ክፍል ላይ የተሳኩ ቅብብሎች በማድረግ ቀዳሚ የቸልሲ ተጫዋች ነው እና ደግሞ ሊጉንም ቢሆን በላይን ብሬኪንግ ኳሶች የሚመራው ተጫዋች ኤንዞ ፈርናንዴዝ ነው። እንደዚህ ያለውን ተጫዋች ነው እንግዲህ ባለፉት ጨዋታዎች ቸልሲ የቀጣው። ለዛውም ስትራግል እያደረገ ልክ ነው። ተጫዋች ከክለብ አይበልጥም።
ግን ከሲቲ ጋር በነበረው ጨዋታ እንዲያስተዋልነው ነገር ካለ ቸልሲ እንዴት አይነት ተቋማዊ ሜስ እንደሆነ። ምክንያቱም ከሁለቱ ቡድኖች ጨዋታ በፊት እንግዲህ ኤንዞ ፈርናንዴዝ በሰጠው አስተያየት ነው የተቀጣው። የማድሪድን ስም አነሳ፣ ከማድሪድ ጋር ፍለርት አደረገ ተብሎ። በተመሳሳይ የሲቲው ተጫዋች ሮድሪ ለማድሪድ መጫወት ማንም እንደማይጠላ የሆነ ቀን ህልሙ እንደሆነ ተናግሮ ፔፕ ጓርዲዮላ እና ማንቸስተር ሲቲ በዝምታ ነው ያለፉት። ማድሪድ ጠርቶትማ እንዲህ የሚል የለም ምናምን ነገር ብለው ነው ያለፉት። ይሄ ግን ቸልሲ ውስጥ የሚያስቀጣው ማለት ለዛም ከወሳኝ ጨዋታዎቻቸው በፊት በተለይ ሜዳቸው ላይ ሲቲን ሲገጥሙ ኤንዞ ፈርናንዴዝ ያለመኖሩ ጉዳይ እንዳልኩት ተጫዋች ከክለብ እንደማይበልጥ ግልጽ ነው። ግን በቸልሲ እና በሲቲ መካከል ያለው ልዩነት ያሳያል። የሆነኛው ክለብ ውስጥ ችላ የሚባል ነገር የሆነኛው ክለብ ውስጥ ተጫዋች የሚያስቀጣ ሆኖ ማለት ነው። ለማንኛውም ተጫዋቹ ይመለስላቸው ላልኩት ይሄ ጨዋታ ብዙ ባቻ የሚጠናቀቅ ነው። ግን ደግሞ ባቻ ቢጠናቀቅም በጣም ብዙ ጎሎች የሚቆጠሩበት ነው። 27 ጊዜ አቻ ወጥተዋል ብያቸዋለሁ መግቢያችን ላይ። ከነዚህ 27 ጨዋታዎች መካከል 7ቱ ብቻ ናቸው ያለ ጎል የተጠናቀቁት። ስለዚህ በጣም ብዙ ጎሎች የሚቆጠሩበት ያቻ ጨዋታ ነው ማለት ነው። ይሄ ቸልሲ ከመጥፎ የሽንፈት ጉዞ ለማገገም፣ ዩናይትድ ደግሞ ከበቀደሙ የሊድስ ሽንፈት እንደዚሁ አገግሞ የሻምፒየንስ ሊጉን ቦታ ለማስተማመን ይጫወታል። ቸልሲ ላይ ደብል ለመስራት ከ2019-20 ውድድር ዘመን በኋላ ደብል ለመስራት ነው የሚጫወቱት። የመጀመሪያው ዙር ጨዋታ ብሪጅ ላይ ሮበርት ሳንቼዝ ግብ ጠባቂው በጣም በቶሎ በቀይ የወጣበትና ዩናይትድ 2-1 ያሸነፈበት እንደነበረ አይረሳም። እንግዲህ የሜዳ ላይ አድቫንቴጅ ምን አስተዋጽኦ አለው የሚለውን እናያለን። የዩናይትድ ተከላካዮች አለመኖራቸውስ ምን እድል ለቸልሲ ይሰጣል የሚለውን ነገር እናያለን። በነገራችን ላይ ከዚህ ጨዋታ ፊት ሌላ ትኩረት የሚስብ አንድ ነገር ካለ የኮል ፓልመር ጉዳይ ነው። ያው እንግዲህ የዩናይትድን የሚደግፉ ቤተሰቦች እንዳሉት ይታወቃል። ቤተሰቦቹ ማንቸስተር ውስጥ ነው የሚኖሩት እና ከዩናይትድ ጋር ስሙ ሲያያዝ ነበርና በፍጹም ቸልሲን ስለመልቀቅ አላስብም ወይ ደግሞ እነዚህን ወሬዎች ስሰማ ስቃለሁ የሚል ቃለ ምልልስ ከጨዋታው በፊት ሰጥቷልና ሲጀመር ማንቸስተር ውስጥ መኖር ብዙ የሚናፍቀኝ አይደለም። በጣም ብዙ ጊዜ ሳልሄድ ስቆይ ቤተሰብ ስላለኝ ናፍቀ ይሆናል፣ ግን ደግሞ እንደው የተለየ ናፍቆት የለብኝም የሚል አስተያየትም እንደዚሁ ሰጥቷል። ከጨዋታው በፊት ሌላ ትኩረት የሚስብ ነገር ካለ የዚህ ኮል ፓልመር ጉዳይ ነው። ሌላ የዳኝነት ጉዳይ ነው። እንግዲህ ባለፈው የጆን ብሮክስ የቫር ረዳት ዳኛው ውሳኔ ነው ማርቲኔዝን ያስቀረው። እዚህም ጨዋታ ላይ እንግዲህ ምናልባት መነጋገሪያ ሊሆን የሚችል ነገር ካለ እናያለን። ካሪክ በቀይ ካርዱ ምክንያት በነገራችን ላይ በቀጣይ የማርቲኔዝ ብሬንትፎርድ እና ሊቨርፑልን ሲገጥሙ አለመኖሩም ጭምር ያሳስበዋል። በእርግጥ ጥሩ ነገር ሃሪ ማጓየር ይመለስላቸው። ከማጓየር ቅጣትና ከሌኒዮሮ ጉዳት ጋር ግን ቅድም እንዳልኩት በጣም ትልቅ የራስ ምታት ነው ለዩናይትድ ከዚህ ጨዋታ በፊት። የቸልሲ ሻምፒየንስ ሊግ የማለፍ ጉዳይ በጣም በትልቁ እዚህ ጨዋታ ላይ መልስ ሊያገኝ ይችላል። ምን ያክል ጠንካራ ተፎካካሪ ነው፣ ከሰሞኑ ሽንፈት በምን ያክል ካገግሞ ይመጣል የሚለው የሚታይበት ነው። ብዙ ክፍተቶች ያሉበትን በተለይ ሲከላከል ዩናይትድ ማጋለጥ ይችላል። ለዚህ ከማጥቃት ጋር ቸልሲ የኤንዞ ፈርናንዴዝን መመለስ ምናልባት እንደ ጥንካሬ ሊጠቀም ይችል ይሆናል፣ ግን በጣም ብዙ ሽንቆች ያሉበት ነውና አሁን ባለው ሁኔታ እንደ ኦፕታ ሱፐር ኮምፒውተር ሜዳው ላይ ስለሚጫወት ለቸልሲ ቅድሚያ ግምት ይስጥ እንጂ ዩናይትድ ምናልባት በጣም አደገኛ ሆኖ ሊመጣ ይችላል። አሰልጣኙ በጣም የበዛ ጫና ውስጥ እንዳሉ እናውቃለን። 3 ተከታታይ ጨዋታዎች መሸነፍ በፕሪሚየር ሊጉ ምንም ጎል ሳያስቆጥሩ ቸልሲ ቤት ውስጥ በቀላሉ የሚታይ አይደለም። በእርግጥ እንታገሰዋለን ብለዋል። ከአውሮፓ ሻምፒየንስ ሊግ ቦታዎች በ4 ነጥብ ርቀው ነው ያሉት። ከመጋቢት ወር በኋላ እንግዲህ 6 ጨዋታዎች ነው የተሸነፉትና ይሄ በነገራችን ላይ በ5 የአውሮፓ ትልልቅ ሊጎች ከፍተኛው የሽንፈት ቁጥር ነው። በሁሉም ውድድሮች በዚህኛው ምዕራፍ ከመጋቢት በኋላ 6 ተከታታይ ሽንፈት በሁሉም ውድድሮች የቸልሲ ቀዳሚው ነው። ምን ያክል አደገኛ ነገር ውስጥ እንዳለ ያሳያል። እና በቅርብ ጊዜ ምናልባት የምናስታውሰው አንድ ቸልሲ በነፃነት ያሸነፈበት ጨዋታ ካለ ከፎርፌል ጋር የተደረገው ጨዋታ ነው። ስለዚህ ደጋፊው ቸልሲ ጥሩ ባይጫወት ጎል ቢቆጠርበት ምናምን ሲጮህ ሲቃወም እንሰማዋለን ማለት ነው። ከ24 ቀናት ረፍት በኋላ ተመልሶ በሊድስ የተሸነፈው ዩናይትድ
እንደዚህ ላሉ ጨዋታዎች ቅጣቶቹ ችግር እንኳን ቢሆኑ ማይክል ካሪክ በጣም በተለየ መነሳሳት እነዚህን ነገሮች በመርሳት የምንጫወትበት ነው ብሏል እና ለሁለቱም በጣም ወሳኝ ጨዋታ ነው። ብሪጅ ላይ ዩናይትድ ከቸልሲ የሚያደርጉት ጨዋታ ከጨዋታው በፊት በጣም ብዙ የምንጠብቃቸው ነገሮች አሉ። ቸልሲ ማገገም ይችላሉ አንዱ ጥያቄ ነው። ዩናይትድ በተመሳሳይ ከሊድሱ ሽንፈት በኋላ ምን አይነት ምላሽ ይሰጣል ሌላኛው ነገር ነው። የብሩኖ ፈርናንዴዝ የአሲስቶች ጉዳይም ልክ እንደዚሁ ከሊድስ ጋር በነበረው ጨዋታ ዩናይትድ መሸነፉ የብሩኖ ፈርናንዴዝን የአሲስት ሰበራ ጉዞ ወይ ደግሞ ክብረ ወሰን ማሳደድ ችላ እንድንል ያደረገ ይመስለኛል። ግን ደግሞ እዛም ጨዋታ ላይ ለካስሚሮ ኳስ አመቻችቷል እና የቲየሪ ሄንሪ ኬቪን ደ ብሩይነን ሪከርድ የሚሰብረው ይመስላል። ሁኔታው እንደዛ ነው። ለዚህ ይሄም ከጨዋታው በፊት በጣም ትልቅ መነጋገሪያ ይሆናል። ዩናይትድ ሴንተር ባክ ላይ ማንን ያሰልፋል? በሜክሺፍት ሴንተር ባኮች መጫወትስ ለቸልሲ አጥቂዎች ምን አይነት የልብ ልብ ይሰጣል የሚለውን እንግዲህ ጨዋታው ያሳየናል። ጨዋታው መልስ ይሰጠናል። ከጨዋታው በኋላ ተመልሰን በዝርዝር ጉዳዮች እንመጣለን። አብራችሁን ስለነበራችሁ አመሰግናለሁ። ሰላም።